ሳራ ሌዛበሻ ለሀገር ግብር ትከፍላለች ተብለሻል። ምን አበርክተሻል? ምን አርገሻል ተብለሻል። ይሄ በእኔ በኩል የደረሰሽ ማን እንደሆነ ይገባሻል። ሄለን ሳትሆኚ በበፊት ስምሽም ልጠራሽ እችላለሁ። ለዚህ ማለት ነው ልክ ናት። ስላንቺ ብቻ አውሪ። ኖ ኖ ኖ የሚሰራን ሰውንም አንዳንዴ ስትነካ ኖ በሉ። አታጎብጉቡ። ቅናት ነው በቃ። ለምን አስር አንበሳና ምናምን ስለ እንከፎች ናችሁ እናንተ። ሀቅ እናውራ ካላችሁ ማለት ነው። እውነት ለመናገር እቺ ሳራ ሌዛበሻ የምትባለው ምናችሁን ነካች? ምንድን ነው የምትሉት? ሰረቀችም ዘረፈችም ሀገር ላይ ህንፃ ገንብታ ምን ብላ እንትን እያለች እየከፈለች አይደለ? ለዚህ እታይ እንደዚህ አትበሉ። ምቀኛ ሰው ማለት ነው በሚሰራ ሰው ላይ ምቀኛ ሲሆን ኖ በሉ። ማንም እንዳይሰራ ልታረጉ ነው እንዴ? እቺ ሴትዮ ፈክታን ያመጣችሁ አይደለም? ኖ አይደለም። ከተሳሳትኩኝ እኔ አላውቃትም፣ ግን በታሪኩ ነው የሚሄደው። ዘሬም አይደለችም፣ በፍጹም አላውቃትም። ክፉም ሆነች ደግም ሆነች አለቀ። ሰው በሚችለው ይሰራል። እሷ ምን አበረከተች? ምን ሰራች? ምን ግብር ከፈለች? ኢትዮጵያ ውስጥ ምን ወረኛ በሏት፣ ቀዳዳ ነግበኔ በሉ። እሺ ነግበኔ በሉ። የታለንትኔ ነግበኔ በሉ፣ ነግበኔ በሉ። ይኸውላችሁ ነገ ሀብታም ትሆናላችሁ። አሁን እቺ ሴትዮ የኔን ህንፃና የኔን እንትን ብታቅ አያችሁ። ነግበኔ በሉ። በሳራ ሌዛበሻ ላይ ማለት ነው ቁጭ ብላችሁ አዎ ልክ ነው ምትሉ ማለት ነው። ምድረ ምቀኛ ገባችሁ? ደም ተፍታ ነው እዚህ ጋር የደረሰችው። ማንም አልጋ ባልጋ አይደለም። ሴትዮዋ ሰራተኛ ናት ከተባለ ማለት ነው ሰራችም ዘረፈችም ዋናው ብሩ እሷ ጋር መግባቱ ነው። ግን ገብቶ ማለት ነው ገብቶ ኢትዮጵያ ላይ ህንፃ መገንባቷ ምን አቃጠለሽ? ግማሽ እንከፋፈል ነው። አትሰጥሽም። እንዳሰጪ ሳራ ኖርማሊ ሴትዮዋ ራሱ እንከፍ ትመስላለች። ሴትዮዋ ራሱ እንከፍ ትመስላለች። አሁን ነገ ከሷ ጋር ገጥማልናት እንችላለን። እንዳሰጪ አለቀ። እንዳሰጫት ምንም አንበሳም እንዳታወርጂ ምን እንዳትይ ራስሽን አስከብሪ። መብቷ ነው። ብሔሯ እየፈለገ ቢሆን እኔ አላውቃትም። አሳዘነችኝ እንዴ! ሰው ሳምንትን በሙሉ ይሄዳል እንዴ? ምቀኝነት እንግዲህ አንቺ የለሽም። በስመ አብ ምን አይነቷ ግፈኛ ናት በእናታቸው። እኔ እንደውም እንትን ስትል ሴትዮዋ እንትን የሆነ ሰዓት ማነው ስሙ ይሄ ስሙን ጥሩልኝ በእናታችሁ። እናንተ ደግሞ አጠሩልኝ። ትግሬ ናት። ቱና ከኔ ጋር ምን ጉዳይ አላት? ቱና እንዴ ሰራተኛ ናት አይደል? ሰራተኛ ናት አይደል? ሳራ ሌዛበሻ አይደለም? ባይዘዌ ይውላችሁ እኔም እንደዛ ስባል ነበር። ይውላችሁ ኢትዮጵያ ውስጥ ማለት ነው። ይውላችሁ እኔም ለምሳሌ እዛ እየሰራው ዘርፋ ነው ሲባል ነበር። ገባችሁ? ይውላችሁ ስራ ካላችሁ ግማሽ ብር ካላችሁ ማለት ነው 20% እንኳን 30% ይውላችሁ ሲኖራችሁ መንግስት በብድር ይሰጣችኋል። እቺ ሴትዮ ብድር ውስጥ ትኑር ካሽ ትክፈል መታቁት ነገር የለም። ገባችሁ? ለዚህ ማለት ነው አታጨብጭቡ፣ ነግበኔ በሉ። በዚህ ህይወት ማለት ነው የምትቀሩ ሰዎች የላችሁም። ነገ ትለወጣላችሁ። ነገ ግንባት ምንድነው ህንፃ ትገነባላችሁ። ገባችሁ? ህንፃ ትገነባላችሁ። ግዴታ ዘመዶቻችሁን እህቶቻችሁን መርዳት የለባችሁ። ለዚህ ከሌባና ከወንጀለኛ ጋር አትተባበሩ። ነገ ሊታረቁ ይችላሉ። አንቺም አታጨብጭቢ። አላጨበጨብኩም፣ አስተያየት ነው የሰጡት። አዎ ትልቅ ትመስለኛለች። እንግዲህ እኔ አላውቅም። እናንተ ምን ሚዲያ ላይ እኔ እንደውም በደንብ ያየዋት ማለት ነው ማይክል ጃክሰን ትመስላለች ምናምን ስትል ማናት ብዬን ያየዋት።
አይቻታለሁ አንድ ቀን እንትና ሲሰድባት ማን ነው ጆከር። እኔ እንደዚህም አልመሰለችኝም። የሆነች ህፃን ልጅ እንትናን ማነስማ ጉቺ ምናምን ነው የመሰለችኝ። ለዚህ እባካችሁ ቢቻላችሁ በራሷ ሙድ ሴትዮዋ እየሄደች ነው። አንበሳ አትሰጥሽም፣ ሄሉ አትሰጥሽም። እንዳሰጪ እንዴ እሷ መንግስት አይደለች። እሷ ኢትዮጵያ ላይ ምን አበረከተች? ምን አበረከተች ነው? ምን አበርክታችሁ ነው? ምን ህንፃ ሰርታችሁ? እስቲ ዘርፋችሁ ስሩ። እስቲ ዘርፋችሁ እንትን በሉ። ምንድን ነው የሚባለው ስሙ? ግብር ክፈሉ እንዴ። አዎ አሳዘነችኝ። አላሳዘነቻችሁ? አቅ ግን እንደው በክርስቶስ ግን አላሳዘነቻችሁ? እኔ እንጃ እንደዚሁ አሳዘነችኝ። እግዚአብሔር ይጠብቃት። እውነት ኖ አላሳዘነቻችሁ? እኔ በጣም ነው ያሳዘነችኝ። አላውቃትም ግን እንትን ይላል ማለት ይከብዳል። እንግዲህ እናንተ ልታውቁ ትችላላችሁ ያላዘናችሁበት። ኖርማሊ ምቀኝነት ነው። ምቀኝነት ስለበለጠቻችሁ አላሳዘነችንም። ለምን? ምክንያት ሴትዮዋ እንግዲህ ሴትዮዋ ተሳደባለች እንዴ ሳያት ቁጭ ብላ ምናምን እንትን እያለች ማለት ነው። እንትን እያለች ነበር። ትሳደባለች እንዴ? ቢዝነስ አላት፣ ሬስቶራንት አላት ምናምን ሲባል ነበር የሰማው። እውነት ያሳዝነኛለች። እንደው ሚዲያ አይ ይሁናት እስቲ ፈጣሪ። አትሳደብም እኮ አያችሁ እናንተ ማለት ነው። ቢዝነስ የሌላችሁ ሰዎች ማለት ነው። አሁን እቺ ሴትዮ ሬስቶራንት ነው ያላት። የኔ ለሄለን የሚከፍሏት ማለት ነው የእሷ ተቀናቃኞች ሊሆኑ ይችላሉ። እግዚአብሔርን ነው ምላችሁ። ትደርሱበታላችሁ። ቢዝነስ ላይም ትደርሱበታላችሁ። የዚችን ሴትዮ ቢዝነስና ገበያ ምናምን ለማበላሸት የምትሰራው ስራ ነው እቺ ሄለን ማለት ነው። ክፉ ናት፣ ከይሲ ናት፣ ቀናተኛ ናት። ቁጭ ብላ ማለት ነው እንትን የምትለው አሁን ምን ለማስታወቂያ ነው? እና ማስታወቂያ እንደዚህ ነው እንደሚሰራው። ስሟን እያጠፋች ነው ማስታወቂያ መሰራላት። ምን እያልሽ ነው ኪኪ? ማስታወቂያ እየሰራችላት ነው እሷ። አስተዋውቂልኝ እና ታደሰ እንደዚህ ነው እንዴ ስሟን እያጠፋች የምታስተዋውቀው እንዴ? ከዛ እኮ ሰው እኮ እንትን አይመገብላትም እኮ። ስለማታውቂው ነገር አታውሪ። እኔ ምን አገባኝ? ግን በቃ መሰዳደብ ከቻሉ የቢዝነስ ሰው ስለሆነች ማለት ነው። ስተት ካለባት እውነት ሄለን መልካም ሰውና ጥሩ ሰው ከሆነች እንደዚያ እንትን ከምትል ለምን ደውላ ወይ ደግሞ በሷ በዘመዶቿ በኩል ለምን አታስነግራትም? እግዚአብሔር ይሁናት እንግዲህ። የሄለን ሰይጣን ከነደፈ መከራ ነው። እኔን ነው እንጂ ያልቻለኝ ሰይጣኗ። እኔንም አሁን ወርም አትፈታኝም። እድሜ ልኳን እስክትሞት ከጂጂ ወደኔ ያመጡላታል። አቤት አቤት የተሳደብኩት ስድብማ፣ አቤት የሰማሽ ቀን ወይ ይሄን ሁሉ ብላለች። 10 እየደጋገመች አንድ ቪዲዮ ከምትልኩላት ሌላ ላኩላት። የሽመልስን የማይሰማች ቀን ጉዴ ወዮ ጉዴ ፈላ። መግቢያም የለኝም።